ይህ ደግሞ ዘፈን ነው አለች። አብረው ናቸው? አዎ በለው ያጣፍጥላት። እስኪ ተኝ ቅድስት። ምን እንዳደርግልሽ ትፈልጊያለሽ? የምትፈልጊውን በሙሉ አደርግልሻለሁ። ምን ላድርግልሽ? እኔ የምፈልገው አዎ ለቅድስት ፍቅሩን ገለጸላት። ከእንግዲህ ወዲያ አብረው እንዲቀጥል በደስታ እንድትኖር በምሳሌ ዋጋ የከፈለችና የተሰቃየችበትን ሁሉ አመስግኗታል። ቅድስትም የምትፈልገው ነገር ስለሆነላት በጣም ደስ ብሏታል። ምሳሌም የፊት ቀን የውን ፍላጎትና ምኞቷ ስለነበረ በጣም ደስተኛ ሆናለች። ወአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ለምታበረታቱንና ከጎናችን ሆናችሁ አብራችሁ ለምትቀጥሉ ከልብ እናመሰግናለን። ብዙ ስቃይና መከራ ታሳለፈ በኋላ እንዲሁም ደግሞ ልጁን ምሳሌን የሕክምና ጉዳይ ከጨረሰ በኋላ ላይ ደግሞ ግዴታ የራሱን ህይወት መቀጠልና እንዲሁም መምራት ስላለበት ቅድስትንም የህይወት አጋሪው እንዲሁም ፍቅረኛው እንዲኮን ጠይቋታል። የበፊቱም ሆነ የአሁኑ ምኞቷ ስለነበረ አሁን ደግሞ እሷ ካትናገር ከብሩክ ስለመጣ ጥያቄው በጣም ደስ ብሏታል። ስባውም ገምታውም የማታውቀው ነገር ፍቅር አንድ ቀንም ይሄን ነገር ይናገረኛል ብላ አልገመተችም ነበር። ሁልጊዜ ፍቅሯን በውስጧ ይዛ ለመቀጠልና እንዲሁም ደግሞ ስለምትወደው ለልጁ ለምሳሌ ብዙ ዋጋና ስቃይ እየበላ ስለሆነ ይህን ነገር ለማስተካከል ብላ ብዙ መከራና ስቃይ አሳልፋለች። ለት እስከ መወጋትም እንዲሁም ደግሞ እስከ መታገት እስከ መታሰርም የደረሰችበት ስቃይ የምሳሌ የህመም ጉዳይ አሁን ላይ ደግሞ ሕክምና አግኝታ ስለተጠቃለለ ቅድስትም አሁን ላይ ወደ ገጠር ሄጄ የራሴን ህይወት እንዲመራና እንዲሁም ቤተሰቦች የኔን ማድረግ ስለሚፈልጉ በትህትና እንድትሸኘኝ እፈልጋለሁ ባለችበት ምክንያት ብሩክም ከቤት ወጥታ ከሄደች እንዴት ሆናለሁ? ምሳሌስ ማን አላት? እኔስ ማን እንዲህ አዝኖ ወይም ደግሞ ሊያኖረኝ ይችላል? ስለዚህ ከቤት ከምትወጣ እኔ ጓዙ ብትሆንስ? ግን እኔ የምወደዋለኝ የማፈቅረዋለኝ ብላይ ስለነበር መጀመሪያ ጠይቂያት ይሄ ነገር ውሸት ከሆነ የራሴ ባደርጋትስ? እውነት ከሆነ ግን ደግሞ ምንም ማድረግ አይቻልም። የኔ ታላላት ምንም አልልም። ፈልገው ሰው ጋር አገናኛታለሁ። የኔን ስቃይና መከራ እንዴት ተረዳችኝና ከጎን ሆና እንዲያገዘችኝ ሁሉ እኔም ለሷ የፈለገችውን ነገር ዋጋ እከፍልላታለሁ። አሁን ላይ ምንም ብትሆን ለእኔ ያሳለፈችውን ስቃይ መቼም አልረሳውምና የፈለገችውን ሁሉ ነገር አደርግላታለሁ በማለት ይወስናል። ይህን ውሳኔ ሲወስን በአጠገቡ ማንም ሰው እንደሌለ አሁን ላይ ያውቃል። ማህሌትም ሄዳለች። ብዙ ስቃይና መከራ ብታሳየውም የምሳሌም ሕክምና ቢጠናቀቅለት በእርግጥ ሞገስ ከጎኑ ሆኖ ቀጥሏል። አሁን ላይ ግን ትንሽ በተፈጠረ ክፍተት ላይ በርቀት ላይ ናቸው። ግን ብሩክም በሞገስ አይጨክንም። ሞገስም ደግሞ የብሩክን ክፉና የብሩክን ጭካኔ አያስበውም። ባለበት ሆኖ በሰላም እንዲኖርና እንዲሁም ደግሞ ክፉን ነገር እንዳይሰማ ሁልጊዜ ጸሎቱ ነው። ስም አሁን ላይ ሉናን ይዞ ከማይታወቅ ቤት ይዞ ተቀምጧል። ሞገስም በፍለጋ ላይ ነው ያለው። ከዝና እጅ ወጣ ሞገስ እጅ ተገባ ምንም ሀሳብ የለብኝም በማለት ብሩክም ትንሽ ቀልቡ አርፏል። ማለት የጓደኛውም ህይወት እየተስተካከለ ስለሆነ የልጁም ህይወት ስለተስተካከለለት አሁን ላይ የራሱን ህይወት መምራት ስላለበት ቅድስት ላይ ፍቅሩ እንዲገልጽ ፈልጓል። ቅድስትም እየወደደችውና እያፈቀረችው ስላለ ግን ተሲሊት ይመጣ ደስ አይልምና በግልጽ ለመናገር ስለፈራይ የምታረገው ግራ ገብቷት ነበር። ሁልጊዜ ግን የምታረገውና የምትናገረው ንግግርም ቢሆን ለምሳሌ እናት እንዲሆን ወይም ደግሞ የብሩክ ሚስት ልሆን በሚል ፍላጎት ነበራት። አሁን ላይ ታዲያ ይህን ነገር እንዴት ይሳካልኝ ይሆን ብላ ባሰበችው ምክንያትም መናገር አልፈለገችም። ምሳሌም ግን እናቴ ብላ እንዲጠራትና ወይም እማዬ እንዲትላት ሁልጊዜ በቀልድም ቢሆን ተነጋግረው ነበረ። ምሳሌም ስለምትወዳትና ለእሷ ትልቅ ቦታ ስላላት ስለምትንከባከባት ክፉ ነገር እንደማትመኝላት ስለምታውቅ
ቅድስት እናቷ እንድትሆን ሁልጊዜ ፍላጎትና ምኞቷ ነው። እንዲሁም እማዬ ልበልሽ፣ እናቴ ሁኚ፣ በጣም ነው መወድሽ እያለ ሁልጊዜ ፍቅሯ ስገልጥላት ነበረ። አሁን ላይ ምሳሌም ከሕክምና ተመለሰች በኋላ ሙሉ ጤንነት ላይ ስላለች እናትም የሆናት እንዲሁም ደግሞ እህትም የሆናት ትፈልጋለች። እንደ ልጅ መጫወት፣ እንደ ትልቅም ማውራት፣ ሁሉንም ፍላጎቷን አሟልቶ ስለማያልቀው ተመጨቃጨቅ እያለ ነው መሰል አንዳንድ ጊዜ መናገር ቁጥብ ትሆናለች። ቅድስት ግን በሁሉም ነገር ዋጋ ስለከፈለች እና ስቃይ ስለበላች አሁን ላይ ደግሞ የራሴን ህይወት መምራት ስላለብኝ የራሴን ህይወት መቀጠል እፈልጋለሁ በማለት ለብሩክ ትነግረዋለች። ገጠር እንደምትሄድና እንዲሁም በሰላም ደስ ብሎት እንዲሸኛት ከቤተሰቦቿ ጋር ደርሳ የራሴ የምትለውን ሰው ባትወድ እንኳን አግብታና መውለድ ውድ ቤተሰቦቿን ደግሞ ወግ ማድረግ ማሳየት እፈልጋለሁ በሚል ትነግረዋለች። ብሩክም አሁን ላይ ብቸኛ ስለሆነና የልጁንም ሕክምና ስላጠናቀቀ እንዲሁም ጓደኛው የሞገስ ፎርም ስለያዘለት ያለው አማራጭ ፍላጎቱን አሟልቶ መኖር ህይወቱን መቀጠል ነው። ይህም ከሆነ በኋላ ቅድስትን ለምን ትሄጃለሽ? ማግባት ትፈልጊያለሽን? በማለት ይጠይቃታል። ቅድስትም አዎ ቤተሰቦችን ማስደሰትና ወግ ማድረግ ማሳየት ስለምፈልግ እኔ ባልፈልገው እንኳ የእነሱን ሀሳብና ፍላጎት ማሟላት አለብኝ። ስለዚህ እነሱ ጋር መመለስ እፈልጋለሁ ትለዋለች። ብሩክም ቅድስት ከቤት እንዲከድ አይፈልግም። ቅድስት ከቤት ከሄደች እሱም ብቸኛ ይሆናል። ምሳሌ ከጎና ሰው የለም። ስለዚህ አንድና አንድ ቅድስትን ማስቀረት ብቻ ነው። ቅድስትን አስቀረ ማለት አንደኛ ለሱ ብዙ ቦታ ያላት እና ዋጋ የምከፍልለት ክፉ የማትመኝና እንዲሁም ለልጁ ለምሳሌ ትልቅ የከፈለኝ ለልጅ ተምሳሌት የምትሆን ውዋህና እንዲሁም ደግሞ ታታሪ የሆነ ልጅ ብትሆን እሷም ብሩክ ይገባታል ነው የምንለው። ብሩክም ደግሞ ቅድስት ትገባዋለች። ብዙ መከራና ስቃይ በልቷል። ግን እረፍት ነገር አግኝቶ እንዲያርፍና የራሱ ህይወት ስለምንቀጥል ሁላችንም ፍላጎትና ምኞት ነው። ቅድስትም የታን ተናገረች በኋላ አዎ ፈልጋለሁ ካለችው በኋላ ብሩክም ካሰበ በኋላ ቅድስት ለእኔ ያለች ስሜት ወይስ እኔን ስታየኝ ምን አይነት ስሜት ይሰማሻል? ለእኔ ምን አይነት አስተያየት አለሽ? በሚልባት ጥያቄ በጣም እየተንቀጠቀጠችና እንዲሁም የምትናገረው አፏ እየተተባተበ ቅጡ ጠፍቷት ነበረ። ምን ልበለው እወድ ያለው ለማለት ፈራችው። ዝም ለማለት ደግሞ ውስጡ ያለው ስሜት ስላለ ገልጻ መናገር አልቻለችም። ግን ፊቷ ላይ የሚነበበው የፍቅር ነበረ። ብሩክም በእርግጥ እረፍት አጥቶና ጊዜ አጥቶ እንጂ እንደሚወዳት ሁላችንም አይተናል። ለምን ዛሬ ባለፉት ቀናቶችና ወራቶች በብዙ ሀሳብና እንዲሁም ጭንቀት ተወጥሮ ስለነበረ አሁን ላይ ግን እረፍት ስላገኘ ስንን ፍቅር ስላሳየን እኛም ደስ ብሎናል። ቅድስትም የምትናገረው ግራ ሲገባትና አፏ ሲተባተብ ብሩክ ነቅቷል። ትወጅኛለሽ አይደል? ከኔ ጋር መኖር ትፈልጊያለሽ? በማለት ሲጠይቃት ቅድስት አሁንም ይህንን መልስ መመለስ አልቻለችም። በዝምታ ማለፍና ለመመልከት ነበር የፈለገችው። ለምን ይሄ ፍላጎቷ ስለነበረ አሁን ላይ ደግሞ አፋውታ ለመናገር በጣም ፍራቻ ላይ ናት። ለምን የሚወዱትን ሰው ለመናገር በእርግጥ ያስፈራል። እንደ ዘበኖ ደፋር አትመስልምና ትንሽ አይናፋር ስለሆነ ደግሞ ብሩክ ላይ አንድ አባትም እንደ ወንድምም ጋሽ ስትለው ስለኖረች አሁን ደግሞ ጋሽ አፈቅርሃለሁ የሚለው ነገር ስለማይመጣ ብዙ ነገሮች ስለከብዷት በዝምታ ታልፋለች። ግን የእሷን መልስ የጠበቀው ነገርም እንደምትወደውና እንደምታፈቅረው ተረድቷታል። ምንም መልስ ስታጣ አጠገቡ ቁጭ ብላ ፍቅሩ እንዲገልጽላት እሷም ከወደደችው እንድትነግረው ፍላጎት ስላለው ቁጭ አደርጋታል። አንቺ በጣም ታምሪያለሽ፣ ቆንጆ ነሽ ካለ በኋላ የተፈጥሮቿን እጆቿንም ሆነ መልኳን ውበቷን ታደነቀላትም። እንዲሁም ጉብዝናዋና ጥንካሬዋን በጣም ስላደነቀላት ቅድስትም ደስ አላት። ግን መስማት ብቻ ነው እንጂ መናገር አትችልም። አመሰግናለሁ የሚለው ቃላት እንኳ ከፏ አልመጣም። ለምን? በጣም ደንግጣለች፣ ፈርታለች። የተነሳ አንጻር ስለዚህ ዝም ነበር ያለችው። ቁጭ በይና አውሪኝ አናግሪ ብሎ ባስቀመጠባት ሰዓት እንኳ ቁጭ ብላ መስማት መንቀጥቀጥ እንጂ የምትሆነው ግራ ገብቷ ስትርበተበት ነው ያየ ነው። በእርግጥ ብሩኬን ትወደዋለች። የሚናገራትንና የሚያዛትንም ነገር እሺ ጋሽ በማለት በፍጥነት ሰርታ ለማቅረብ ነው የምትፈልገው። ማንኛውንም ነገር ያዘዛትን ነገር በፍጥነት ለማሟላት ትልቅ ፍላጎት አላት።
ይህንንም ቁጭ ቤት ይላት እሺ ጋሽ ብላ በተቀመጠችው ከእንግዲህ ወዲያ ፍላጎት ካለሽ ለትዳር ደርሰሻላ፣ አብረሽ እንዲቀጥል ይፈልጋለሁ። ደግሞም ፈቃደኛ ከሆንሽ ከእንግዲህ ወዲያ ጋሽ የሚለውን ነገር ትተሽ ብሩክ ብለሽ እንዲጠረኝ ይፈልጋለሁ ሲላት፣ አሁንም ቅድስት መልስ የላትም፣ መስማት ብቻ ነበረ። ግን ከሱ ጋር ፈቀቅ ብላ ስትሄድ ደስታዋንና እንዲሁም ደግሞ ያላትን ስሜት የምገልጽበት በጣም ከፍተኛ ነበር። ታዳመጠችና ከሰማች በኋላ ሩጣ ሳላ ነበር የወጣችው። ብሩክ ይወደኛል ማለት ነው፣ በቃ ያፈቅረኛል፣ ከሱ ጋር ህይወት ሊኖረኝ ነው የሚል ታዝን ላይ ነበር የዘለለችው። በእርግጥ የኛም ፍላጎት ስለነበረ ደስ ብሎናል። ብሩክም ስለተረዳት በጣም ደስ ብሎናል። ምን ቅድስት እንዲወደደችውና እንዲያፈቀረችው ቀድመን ነበር የተረዳ ነው። ግን ነገር በጊዜው ነው የሚሆነው። ያለ ጊዜ ወደ ኋላ ተመልሶ ወይም ወደፊት ተገትቶ የሚሆን ነገር የለም። ሁሉንም ጊዜ ያስተካክለዋል በሚለው እኛም እያየን ነበር። አሁን ላይ ግን ጊዜና ሰዓቱ ደርሶ ቅድስትን ብሩክን ፍቅሯ እንዲገጽለት በመብቃቷ ብሩክም ደግሞ ከዛ ስቃይና መከራ አልፎ ለቅድስት ፍቅሩን ስለገለጸላት በጣም ነው ደስ ያለን። ደግሞ ምሳሌም ተበሽታዋ ተሽሏት ለቋት በደስታ እንደ ልጅ እየዘለለች እና እየቦረቀች እየኖረች እናያለን። በጣም የምትወደድና ፈካ ያለ ልጅ ናት። ደስ የምትል ልቅልቅ ያለች፣ ለሁሉም ክፉ የማትመኝ፣ ሁሉም ጋር ፍራቻዋ እፍረት የላትም። ለምን የንዘላችሁ አትፈራም ወይ ደግሞ አይን አፋር አይደለችም ምናምን ሳይሆን ጥሩ ልጅ ናት። ሁሉም ተግባብታ የምትኖርና ያላትን ሀሳብ በነጻነት የምትገልጽ ናት። ቅድስትና ብሩክ በአንድ ላይ ተቀምጠው እያወሩ ባሉ ሰዓት ምሳሌ እንዲ አጋጣሚ ከክላሳቸው ገብታ አይታቸው ነበርና ብሩክና ቅድስትም ደንግጠዋል። በእርግጥ ምሳሌ አልደነገጠችም። ለምን ትፈልገው ነበረ። ክፉ ነገር አታስብም። ቅድስት ክፍልሽ እኮ እዚህ አልነበረም፣ እዚህ ልተኝ ፈልገሽ ነው ተኝ ነው የምትላት። ያለቻትም እንደዛ ነበር። ማለት ስለምትወዳትና ትልቅ ቦታ ስላላት ቅድስት ከቤት ወጥታ ማየት አትፈልግም፣ እንዲከፋትም አትፈልግም። ከቤት ውስጥ ሆና አብራት እንዲቀጥልና እንደውም ነገር ተስተካከለ እናት እንድትሆን ብዙ ጊዜ ብሩክን አባቴ እባክን እናቴ ልበላት እማየናሳ እያለች ብዙ ጊዜ ስጠይቀውና ስታስቸግረው ነበር። እንዲሁም ጠጉሯን እንዲያስተካክልላት የኔን ጠጉር ታስተካክል የቅድስትንም ማስተካክልላት፣ እሷንም ሲያጉርሳት ቅድስትንም አጉርሳት፣ እንዲሁም ደግሞ ሲያቅፋትም ቅድስትንም መቀፋት እያለች ብዙ ሰዓት ጊዜና ወቅት ስታስቸግረው ነበረ። ያንንም ስላየችና ስላወቀችው አሁን ላይ ደግሞ አብራች ስላዩት ደስ ነው ያላት። ምንም ነገር አላሰበችም። ቅድስትዬ ተኝ እዚሁ ለሶስታችንም እኮ ይበቃል ተተኛን ትላታለኝ። ቅድስትን በድንጋጤ አይ እኔ እዛ አልተኛም ክላስ ሄጄ ያለው እናንተ እዚህ ተኙ ትላታለኝ። እኔ አሁን የመጣሁት ለጥያቄ ነው፣ የፈለግሽበት ተኝ ቅድስትዬ በማለት ትመልሳለች። የፈለገችውን የትምህርት አይነት የቤት ስራ የተሰጠችውን ጠይቃ ወደ ኋላ ትመለሳለች። ከተመለሰችም በኋላ ክላሷ የነበረችው ዳጣ ነበረች። ዳጣ የጠየቀቻት ጥያቄ ቅድስት የት ናት ስትላት አባዬ ጋር አብሮ ናቸው አለቻት። እንዴ አብሮ ቁጭ ብለዋል? ዋው ያጣፍጦላቸው። ዳጣ በጣም ጥሩ ልጅ ናት። ለሰው ቅን ሀሳቢ የምትረዳ ጥሩ ልጅ ስለነበረች ክፋታቸውን አልተመኘችም። ስለዚህ ልክ አሁን የቅድስትና የብሩክን ፍቅር እንደተገለጸ ስም ከሉላ ጋር ያለው ነገር ተስተካክሎለት ህይወቱ እንዲቀጥል የሁላችንም ምኞትና ፍላጎት ነው። ቅድስትዬ ፍቅርሽ ስለተገለጸልሽ እና ስለተወደድሽ እንዲሁም ለምትወጁ ሰው ስራንሽ በጣም ደስ ብሎና ቤተሰቦች ስላዳመጣችሁና አብራችሁ ስለቆያችሁ ከልብ እናመሰግናለን። መልሰን እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራ